ከረሳዋት ቆይቻለሁ፣ ግን ከአዲሷ ፍቅረኛ ላይ ዝር እንድትል አልፈልግም በማለት እንግዲህ አስጠንቅቆታል። ካሰብነው ወይንም ደግሞ ከገመትነው በላይ ለየት ብሎ የሚመጣበት ነገር ሐረግ ድራማ በጣም ያስደምመኛል። እኔ አሁን ያፌት ጋር እንደዚህ ሊሰራ የቻለው ምናልባት በፖሊሶች ለማሳዝ ፈልጎ ይሆናል። ስለዚህ ይሄ ስራ አሁን የገባው ናቱ የገባው እሱን ለማሳዝ ነው፣ ከፖሊሶች ጋር እየሰራ ነው የሚል ግምት ነበር የወሰድኩት። ግን ደግሞ ካስታወሳችሁ ኤፍራታ አንተ ወንድ ሁን መከላከል እንኳን ቻል በማለት እንግዲህ እናቱን ከዚህ በፊት እንደተናገረችው ሁላችንም እናውቃለን። ስለዚህ አሁን ልክ የእሱን አይነት ስራ ብሰራ ነው እንደሱ እንትን መሆን ስላሰበ ነው እንደዚህ ሆኖ በጣም ነው የገረመኝ። እንዲሁም ደግሞ እሱ ራሱን ለመቀየር እና ራሱን እንትን ለማለት ወደዚያ ስራ በገባበት እንግዲህ ያው የዳይራ እናት ይህን ነገር ቻንስ አሰጥታለች ማለት ነው። ምክንያቱም የበላይነት እንድሰጠውና እንዲሁም ያፌትን እንዲበቀለው ፈቅዳለታለች። እንዲሁም ደግሞ ከፈለገበት ቦታ አድርሰዋለች። ስለዚህ አሁን ላይ እሷን ይጎዳታል ወይንም ደግሞ እሷን ይዋሻታል ወይም ልጅቷን የቀረባት የውሸት ፍቅር ነው ማለት በፍጹም አንችልም። ስለዚህ እናቱ ያው ኤፍራታንም ለማናደድ ነው ወደዚህ ስራ የገባው። ግን በጣም በጣም መጥፎ ስራ ነው ብዬ አስባለሁ። ምክንያቱም ኤፍራታ ለሱ ብላ ብዙ ነገሮችን ከፍላለች። ስለዚህ ወደው ፈቅደው እንዲሁም ያፌትን የተከተለችው ነው የመሰለው፣ ግን ደግሞ አይደለም። እንግዲህ በጣም የሚያሳዝነው እና በጣም ደግሞ ኤፍራታ በጣም ብዙ ነገሮች የከፈለችለት ቪዲዮ ደግሞ እንግዲህ ከአቤል ዘንድ ይገኛል። ይህን ያወቀለት ያፌት ምን ያደርገዋል? የመጨረሻው አቤል ግን እጅግ በጣም ተደፋፍሯል። ይህን ነገር ግን ሙሉ በሙሉ ወይንም ደግሞ ጽን እንደዚህ እያስጨነቃት መሆኑን አቤል እንደዚህ እያስጨነቃት መሆኑን ቢያቅ ያፌት አቤልን ምን ሊያደርገው ይችላል? የእውነት ይገለዋል፣ ይጨርሰዋል። ሲጀመር በባለፈውም ጠርጥሮታል። አንተ ለእኔ ብለህ እንደዚህ አታደርግም፣ ግን ደግሞ እንመጣበታለን፣ ሌላ ጊዜ እናወራበታለን በማለት እንግዲህ ቢንያምን ባሰረው ሰዓት ላይ እንትን ብሎታል። ስለዚህ ጽና ቢንያም በእርግጠኝነት ይታረቃሉ። ነገሮችን ለማስተካከል ስል የባሰ ነገሮቹ እየሰፋ መጣብኝ። ስለዚህ በተለይ ደግሞ አንቺ ብዙ ነገር የከፈልሽለት ወንድሜ ቪዲዮ ከአቤል እጅ ላይ ያለ በማለት እንግዲህ እጅግ በጣም ያፌትም እንግዲህ ያው ኤፍራታ ከናቱ ጋር የምሰራ መስሎት ጠርጥሯል። ስለዚህ ምን ማድረግ እንዳለበት እጅግ በጣም ተበሳጭቷል። ይወዳታል፣ ያፈቅራታል። ግን ደግሞ እንዴት ነው የማደርገው በማለት እንግዲህ አብሮት ለሚሰራ እንትን ሲያማክረው ነበር። ግን ደግሞ ትወዳታለህ እኮ አችልም በማለት ነግሮታል። አይ በኋላ ከምትቆፍርልኝ ጉድጓድ እያሁኑ ሳይሻል አይቀርም፣ ስለዚህ ማድረግ ያለብኝን ነገር አደርጋለሁ በማለት እንግዲህ ተናግሯል። ስለዚህ ኤፍራታ ሊፈታት ይችላል የሚል ሀሳብ አለኝ። ደግሞ ተችሏት ማውራት መቻል አለባት የሚል ሀሳብ ነው ያለኝ። እውነት ገኒ በተለይ ማውራት አለባት። ሁኔቶቹን ነገሮችን በሙሉ እንትን ማለት አለባት። እንደዚህ በሽተኛ ሆና መቆየት የለባትም። የብዙዎች ብርታት ነች። ሲጀመር የሐረግ ድራማ ብርታት ነች፣ መካሪ ነች፣ ድምቀት ነች እና መሻል አለባት ስለሷ ጉዳይ የሚል ሀሳብ አለኝ። እና ውድ ቤተሰቦቼ ሁላችንም በጉጉት የምንጠብቀው ይሆናል። እንግዲህ ቀጣይ ፓርትን ግን ያፌት መጨረሻ ሳይሆን አሁን እጅግ በጣም እያሳሰበኝ የሚገኘው የናቱ መጨረሻ እጅግ በጣም ያሳዝነኛል። ምክንያቱም ያው ወንጀል ውስጥ ራሱ ተዘፍቋል ማለት ነው እና እዚያ ነገር ባይገባና እንደዚ አይነት ነገሮችን ባይሰራ እጅግ በጣም ደስ ይለን ነበረ። ግን ደግሞ እስኪ እናያለን መጨረሻውን አብረን